አሁን የሰውዬ እንደዚህ ማለት ፋኖ ምንም አይነት መፍትሄ እኔ አልጠብቅም ለኢትዮጵያ ምንም አይነት የሚዋጉበት ይሄንን ጦርነት የሚያካሂዱበት ጀኔን የሆነ ኮዝ አላቸው የላቸው የሚለው ነገር ውስጥ ገብቼ አይደለም። ግን ከየትኛውም ለኢትዮጵያ መፍትሄ እኔ አልጠብቅም። ከየትኛው ይሻል የነበረው መመካከር ነበር የሚሻል የነበረው። አሁንም ግን ሌላ ደም መፋሰስ፣ ሌላ እልቂት፣ ሌላ ፍጅት በየትኛውም አይነት መዋቅር ይምጣ እኔም መፍትሄ አልጠብቅም እና ምን አይነት እርግማን ኢትዮጵያ በልጆቿ እንደመጣባት ለማሰብ ራሱ ይከብዳል። የዛሬ ቆሎ ይሻላል የሚባል አንድ ሴት ሲነጋ ለልጅ ዳቦ ምን ልስጠው ብላ ምን ነው ባልነጋ የምትልበት ሀገር ከመኖር በላይ ሲኦል የለም፣ ገሃነም የለም። ስለዚህ ፖለቲከኞቻችን ማፈር አለባቸው። እንደ አይነት ሀገር ነው የምትኖሩት። የእምነት ተቋማት ዛሬ ብዙ ሰው አጭቀው ይዘዋል። በጣም ካቅማቸው በላይ እንደ ከተማ አውቶቡስ እያቃሰቱ ነው ሞልተው። ዛሬ ቻይናውያን የማይበሉት ራሳቸውን ብቻ ነው። እውነቱን ለመደብ ሁሉን ነገር ይበላል፣ ራሳቸውን አይበሉም። ጀግኖች ናቸው። እኛን ራሳችን ምን በላ ሌላ የሚበላ ሞልቶ አንድ ሴት እንስራ ተሸክማ ባህሌ ነው ብሎ ስዕል መሳል ከዚህ በላይ አዋራጅ ነገር የለም። እዚህ ሀገር ክፍቱ ቦታ የስራ ቦታ ነው። የወሬው ቦታ ጢም ያለ የሞላ ነው። የፖለቲካው ቦታ ጢም ያለ የሞላ ነው። ሁሉም የሃይማኖት ቦታ ጢም ብሎ ሞልቷል። እንደውም አሁን የእምነት ተቋማት አገልጋይ ተርፏቸው እያበረሩ፣ ፖለቲከኞቹም ተርፏቸው እያበረሩ፣ የወሬው ቦታ ሁሉ እኔ የማይተነትን የማያብራራ እኔ ብድግ ብሎ የኢትዮጵያን ጉዳይ ላብራራ ይላችኋል። እኔ አይደለም ማንበብ እኮ ፊደል በትክክል ለመቁጠሩ እርግጠኛ አይደለም። እውነቱን ለመናገር ትሪተነ በተለይ በአውሮፕላን ባህር ማዶ ከተሻገሩ ሁሉ ተንታኝ ነው፣ ሁሉ አብራሪ ነው፣ ሁሉ ተርጓሚ። ምክንያቱም ያ እውቀትም ጉልበትም አይጠይቅ። የእምነት ተቋማት ዛሬ ብዙ ሰው አጭቀው ይዘዋል። በጣም ካቅማቸው በላይ እንደ ከተማ አውቶቡስ እያቃሰቱ ነው ሞልተው። በአውቶቡስ የምትጠቀሙት ታውቁት። የስራ ባህላችንን ካለወጥን ይሄ አሁን የምትሰሙት ጦርነት ነገ የጥፍ ጥፍ ነው ይመጣ። ምክንያቱም የራበው ሰው ከመዋጋት ጨማራጭ የለው። እኔ አሁን የኢትዮጵያን ችግር ለመፍታት ኮሚሽን ከመምረጥ ሽማግሌ ከመምረጥ ስራ መፍጠር ነው የሚያዋጣው። ሽማግሌ ከመምረጥ ስራ መፍጠር ነው የሚያዋጣው። የራበው ሰው በሽማግሌ አይታረቅም። እውነቴን ነው የምላችሁ። የራበው ሰው አይታረቅም። እኔ አሁን የኢትዮጵያ ችግር እግዚአብሔር አለ የሚፈታው። የኛ ችግር እግዚአብሔር ዘንድ የሚደርስ ችግር የለንም። እኛው እንፈታዋለን። ርቦን ነው ማረስ ነው። ለራበው ሰው እርሻ እኮ ነው የሚያዋጣው። እግዚአብሔር ምን ብሎ ይፍታልን እንዴ? እግዚአብሔር የሚፈታው ችግር ያለባቸው እነ ቻይና እና አሜሪካ ናቸው። እነሱ የራሳቸውን ድርሻ ተወጥተው እግዚአብሔር የሚፈታው ቀርቶታል። እሱን ደግሞ አልጠሩትም፣ አይመጣም። የኛ ችግር እኛ የምንፈታው ነው፣ ማረስ ነው። በእውነቱ እንደ ጎጃም፣ እንደ አሩሲ፣ እንደ ባሌ፣ እንደ ሰሜን ሸዋ፣ እንደ ምንጃር ያሉ መሬቱ የተባረከ መሬት አለን። ያን አርሰን ሆዳችን ቢሞላ እርግጠኛ ሆኜ ነግራቸዋለሁኝ። እኔ በእውነቱ ሰሜናውያንም ወታደር አያገኙም፣ መንግስትም ወታደር አያገኝም፣ አመጽ ወታደር አያገኙም። ሁሉ ስራ ላይ ይሰማራል። ጠመንጃቸውን ማረሻ ያደርጉታል። እውነቴን ነው የምላችሁ። በትንቢተ ሕዝቅኤል ላይ ነብዩ ሲናገር ምን ይላል? ማረሻቸውን ጦራቸው ማረሻ ያደርጉታል ይላል። ሰላም ሲመጣ ማረሻውን የክላሹን እየተጨፈለቀ እየጠለጠ ጃፓኖች እኮ ከነራሻ ታንክ እየገዙ እየጨፈለቁ መኪና ያደርጉት ነበር ይላል ከበደ ሚካኤል ጻፉን መጽሐፍ። አሁን ታንኮቻችን አሁን የገዛናቸው ሁሉ ታንኮች ሰላም ቢመጣ እየተጨፈለቁ ትራክተር ይሆናል። ቦምብ የገዛንበት ምርጥ ዘር እንገዛበታለን። በቦምቡ ፈንታ ዳቦ እናመርትበታል። በምርጥ ዘሩ ፈንጅ የተዘራባቸው መሬቶቻችን ዛሬ እውነቱን ለመናገር ፈንጅ የተዘራባቸው መሬቶችን ምርጥ ዘር ይዘራባቸዋል። ስለዚህ የአስተሳሰብ ለውጥ ያስፈልጋል። የቻይናው ማኦ ይመስሉኛል፣ እርግጠኛ አይደለም። እንግዲህ የምታውቁ ሰዎች ተነግሩኛላችሁ። እንግዲህ አንዱ ቻይናዊ ልበለው እኔ ምን አገባኝ። ብቻ የተናገሩ ጥሩ ነገር እና እሳቸው ታላቋ ቻይና በታሪክ በጣም ትልቅ ሀገር ናት። ከ3000 ከ4000 ዓመት በላይ እንደው ባጭ የቻይናን ግንብ እንኳን ብትጠሩ በጣም ትልቅ ሀገር ናት። እና ሰውየው ፕሬዝዳንቱ ምንድነው ያሉት? አሁን ያለችው ቻይና ለቀደመ ታሪኳ በሚመጥን የኢኮኖሚ አቅም ላይ አይደለችም አሉና በሁለት ነገር ለውጥ ማምጣት አለብን፣ በአመጋገባችንና በአሰራራችን ላይ የስራና የአመጋገብ ባህል ለውጥ ማምጣት አለብን አሉና ዛሬ ቻይናውያን የማይበሉት ራሳቸው ብቻ ነው። እውነቱን ለመደብ ሁሉን ነገር ይበላል፣ ራሳቸውን አይበሉም። ጀግኖች ናቸው። እኛ ራሳችን ምን በላ ሌላ የሚበላ ሞልቶ ራሳቸውን አይበሉም። አውጣላችሁ አችግሩ። ስለዚህ አሁን ቻይናውያን ዛሬ
በቀደም ሬዲዮ እየሰማሁ ነበረ። የአሜሪካ በኢኮኖሚ በጥቅሉ 23 ትሪሊዮን ዶላር ነው አለ ትንታኔው ላይ ስሰማ መጽሐፍ ሳነብ። የቻይና 20 ትሪሊዮን ዶላር ነው። በጣም በእርግጠኝነት በሚቀጥሉት 5-6 ዓመታት የቻይና ወደ 30 ትሪሊዮን ይገባል። ምክንያቱም ቻይናውያን እየሰሩ ነው፣ እያወሩ በራቸውን ዘግተው 50 ዓመት ሰርተው ድንገት ነው እንደ እንጉዳይ ቦግ ብለው ዓለምን ቀልቡን የገፈፉ። የምዕራቡ ዓለም ከቡ ብሎ ደንግጧል። እውነቱን ለመናገር አሜሪካ ምዕራቡ ደንግጧል። በወሬ አይደለም። እኛ 3000 ዓመት ታሪካችን ነው ብለን ድንግሊቱ ኢትዮጵያ ድንግሊቱ ያላወራ ነው እኮ። እኔ ኢትዮጵያ ድንግል መሆኗ የገባኝ አሜሪካ ማነው እንግሊዝ ሀገር እጄ ነው። ምክንያቱም መሬቱ ጀርመን ጃፓንን ማነው እነ ፈረንሳይን አይታችሁ እንደሆነ መሬቱ ከውስጥ ግራውንድ ወደ መሬት ተቆፍሯል። ድንግልናውን አጥቷል መሬት። የኛ ድንግል ነው ገና። እውነትም ድንግል ናት ሀገር አልታረሰችም። ይሄን ቁም ነገር ዘፍነዋል። የሚያሳፍረውን ነገር እንዴት ውርደቱን ይዘፍናል? ድንግሊቱ ሀገሬ ማለት እኮ ክብረ ንጽህናው አልታረሰችም። መሬት ድንግልና ማለት ገበሬ የለም ማለት እኮ። ይሄ ያዋርዳል እኮ፣ ዝና እኮ አይደለም እንዴ። አንድ ሴት እንስራ ተሸክማ ባህሌ ነው ብሎ ስዕል መሳል ከዚህ በላይ አዋራጅ ነገር የለም። ውርደት ነው ይሄ። በሬ አሜሪካ ሄዱ ዘፋኞቻቸው ሁሉ በየሬስቶራንቱ በየስታርባክሱ ቡና እየጠጡ የሚዘፍኑት በሬና ገበሬ። ያሳፍራል። ይሄ ውርደት ነው። በሬ በ21ኛው መቶ ክፍለ ዘመን በሬ ጠምዶ የሚያርስ ገበሬ ማየት ከዚህ በላይ አሳፋሪ ነገር የለም። ዩኒቨርሲቲዎቻችን ሊያፍሩ ይገባል። ፕሮፌሰሮቻችን ሊያፍሩ ይገባል። የግብርና ኮሌጆቻችን ሊያፍሩ ይገባል። ለውጥ ማምጣት አለበት። የለመለመ መሬት አለን። የደረቀ ጭንቅላት ነው የበጠበጠ። እውነቱን ለመናገር ከዚህ በፊት ተናግሬዋለሁ። ወደ ዱባይ ሲሄድ ጎኔ አንዲት ሴት ተቀምጣ ነበር እና እኔ አወራችኝ፣ ሰላም አለችኝ። እንግዲህ ቴሌቪዥኑ እንደ ብቅል እያሰጠን ሁሉ ሰው ሰላም ይለናል እና አወራን። ወሎ ሐይቅ የሚባል ሀገር ነው። ሐይቅን ታውቃላችሁ? ለምለም ቦታ፣ በጣም የት እየሄድሽ ነው? ዱባይ። ለምን? ለስራ። ስንት ጊዜ ሆነሽ? በፊት 15 ዓመት ቆይቼ አሁን አስፈቅጄ መጥቼ ቤተሰቦችን ጠይቄ እየሄድኩ ነው። ከሐይቅ ወደ ዱባይ፣ ከለምለሙ ሐይቅ ወደ ደረቋ ዱባይ። ደረቅ ጭንቅላት የያዘችው እህታችን ከለምለም መሬቱ ወደ ደረቅ መሬት ለምለም ጭንቅላት ወዳላቸው ሰው እየሄደች ነው ማለት። እኔ ሲገባኝ በጣም ነው ያፈርኩት። እኔ ዱባይ ጨው ያለ በረሃ ነው። አፄ ኃይለ ሥላሴ ለጉብኝት ሄደው እንደ አይነት መሬት ላይ አውሮፕላን አያርፍም ብለው መጥተዋል ይባላል የዛሬ 40 ዓመት። ዛሬ ግን ዱባይ እነሱኛ ጋር ለማረፍ ተጸይፈዋል። እፈሩ፣ ተሳቀቁ፣ ተሸማቀቁ። ድህነት ያሳፍራል። ድህነት በጣም አሳፋሪ ነው። ድሃ ከመሆን በላይ ወንጀል የለም። ድህነት እኔ ድሆችን አልተጸየፉም። ስሜ እንዳታጠፉ ባለ ፌስቡኮች። እውነቴን ነው የምላቸው። እናንተ ወሬ ስለሚያልቅባችሁ ማሟያ ታደርጉናላችሁ። እኔ ድህነትን እግዚአብሔር ኃጢአተኞችን አይጸየፍም፣ ኃጢአትን ግን ይጸየፋል። ድሆችን መርዳት ይገባል፣ ድህነትን ግን መጸየፍ ይገባል። ረሀብተኛ ህዝብ ያሳዝናል፣ የጠማው ህዝብ ያሳዝናል። በ22ኛው መቶ ክፍለ ዘመን አንድ ሴት ሲነጋ ለልጅ ዳቦ ምን ልስጠው ብላ ምን ነው ባልነጋ የምትልበት ሀገር ከመኖር በላይ ሲኦል የለም፣ ገሃነም የለም። ስለዚህ የተከበራችሁ ወንድሞቼ መልዕክቱን ያላቋረጥኩት በዛም ይሁን በዚህ እኛ ያለንበትን ነገር በሙሉ የሚነካ ቀልብ ያለው ህሊና ያለው ሰው እንዲቆጨው የሚያደርግ ነገር ስለሆነና መጋቢ ሐዲስ እሸቱ ያው ሲናገሩ በጣም የሚገርም ናቸው። እኔ አሁን አባ ገብረ ኪዳንና መጋቢ ሐዲስ እሸቱ አለማየሁ ላይ እንዲሁም ደግሞ ዶክተር ሮዳስ ከኦርቶዶክስ ላይ አሉ ብዬ የምላቸው ሰዎች ናቸው። ሌላ ሰዎችን ስላላየው ሊሆን ይችላል። ኦር እዚህ ፊት ላይ ከሚጮሁ ሰዎች ግን በጣም ምርጥ ብዬ የማከብራቸው ሰዎች እነዛቸው ዲያቆን ዳንኤል ክብረትን ጨምሮ ማለት ነው። እና መጋቢ ሐዲስ የተናገሩትን እስኪ ስደትን እንዳማራጭ ከዛ ለሀገራችን የምናደርገው ነው። አሁን እዚህ ርዕስ ላይ የሰጠነውን ህወሓት፣ ሻዕቢያ እና መሰል ቡችሎች እንዲህ ነው፣ ልንገለብጥ ነው፣ ጥንትኑ ጠንክሯል፣ ጥምረቱ ጠንክሯል እያሉ ያስፈራሩናል። ጦርነቱ ጠንክሯል፣ ልንበላችሁ ነው፣ ልንባላ ነው፣ ልንገጥም ነው የሚል ነው። ለዚህ ገንዘብ ይደግፋል። ከዛ የትም ሀገር ላይ ቢቀመጥ ይሄ ለሱ ክብር ሆኖ ይናገራል። እንጃ ይሄ ባለበት ሁኔታ ላይ የእሳቸው ንግግር ስታመጡት አስቡት እስኪ። ይሄን ሰው ያው የሚያወራውን ተመልከቱ። እዚህ ጋር ከዝግጅት ክፍላችን ጋር ቆይታ የነበራቸው የትግራይ ሰራዊት ከፍተኛ አመራር ታጋይ ገብረ ጻድቃን አዲ ጆኖሳይደሩ አብይ አህመድ ያለ ጦርነት ህዝብን ከህዝብ በማጋጨትና በማወናበድ ስልጣኑን ለማስቀጠል ቢሞክርም ይህ አካሄድ ሳይሳካ
እንደከሸፈበት ገልጿል። ገብረ አዴት አያይዘውም የኢትዮጵያ ህዝቦች ጥምረትና ትብብር ፈጥረው የጆኖሳይዱ አገዛዝ እድሜ ማሳጠር አለባቸው ያሉ ሲሆን አሁን ያለው ጥምረትና ትብብር ወደ ከፍተኛ ደረጃ እየተሸጋገሩ መሆኑን አስረድተዋል። የዚህ ስርዓት ባህሪ በሚገባ ማወቅ አለብን። ህዝቦች እርስ በርስ እንዲናቆሩ በማድረግ ህዝቦች እርስ በርስ እንዲቃቃሩ በማድረግ ይህ ስርዓት ከመጣ በኋላ የግድያ ታሪክ፣ የማጥፋት ታሪክ፣ ብሔራዊ ጥቅሞቹ አሳልፎ የመስጠት ታሪክ ነው ያለው እና ይህ ጠላት ይህ ጆኖሳይዳል ስርዓት እነዚህ በጣም እኔ የነሱ ብቻ አይመስለኝም። እኛ በኃጢአታችን ስለተቀጣን አሁን ደብረጽዮንን እዩት፣ ይሄን ሰውዬ እዩት፣ ዘመነ ካሴን እዩት፣ ምሬ ወዳጆን እዩት፣ የትኛውንም ቦታ ላይ ያሉ ልጆችን እዩዋቸው። እዚህ ቦታ ላይ ግባ የሚባሉ አይደሉም። የሆነ ቦታ ላይ እንዳልኳችሁ ምንም ትኩረት የማይስብ ቤት ላይ ለግቢያችሁ እንኳን ዘበኛ ወይም አትክልተኛ ብላችሁ የምትቀጥሯቸው ሰዎችም አይደሉም። እጅግ በጣም የሚያስቀይሙ ከቁመታቸው፣ ከእውቀታቸው፣ ከአመለካከታቸው፣ ከሁሉም ነገራቸው ላይ በጣም ተጎነዳድቸው ኦር ተሞነጫጭረው የተሳሉ እጅግ አስቀያሚ ሰዎች ናቸው። ከመልካቸው፣ ስራቸው፣ ከስራቸው፣ ማንኛውም ነገራቸው አሁን ላይ ኢትዮጵያን የሚያበጣብጡ ሰዎችን እዩዋቸው። ከእውቀት፣ ከአመለካከት፣ ከባህሪ፣ ከሰውነትም ሆነ በምንም አይነት ህይወታዊ ታሪካቸው ውስጥ እዚህ ግባ የሚባል የሰውነት ባህሪዎች ሁሉ ተፈጥረው ሳያፍሩ በድፍረት በአደባባይ እንዲናገሩ ያደረግነው እውነት ወዳዶች አብረን ቆመን እውነትን ወደፊት ውሸታምና ሌባን ጥፋትና ነውርን ደግሞ ለማጥፋት ባለመስራታችን ነው። ቆሻሻን በአግባቡ እስካልሸከፍነው ድረስ ዘላቂ ጥፋት፣ በሽታ፣ ወረርሽኝ መከሰቱ አይቀርምና ዛሬም ነገም ከነውረኞች ጋር የሚነሳውን ግብግብታን የእኛን ለመፍትሄ ያዘጋጀነውን ነገር መስራት ላይ ማተኮር ይኖርብናል። አሁን ይህን ሰውዬ ብታዩት ይሄ አንዱ አሁን የህወሓት ውስጥ ምናልባት ከዛ ከሚኖርበት ሀገር አባረሩት ይሁን አላውቅም፣ ግን እዚህ ለህወሓት አለው ብሎ የመጣ አንዱ ሰው ሆኖ ነው የሰማሁት። የአዲስ አበባ ልጅ ያገኝ የትግራይ ሁኔታ በዚህ ቪዲዮ መመልከት ትችላላችሁ። የአዲስ አበባ ልጅ ያገኘው እድልና የትግራይ ልጅ ደግሞ ያገኘው እድል እየተመለከታችሁ ናቸው። የአዲስ አበባ ልጅ ተምሮ በትርፍ ሰዓቱ ይጫወታል። የትግራይ ልጅ ደግሞ እንዳይማር ትምህርት የለም፣ ጦርነትና ወረ ጦርነት ብቻ ነው የሚሰማ ማለት ነው። በዚህ እድሜው ምን እያወራ እንደሆነ ይሄ ልጅ ከትግራይ ሆኖ ስሙት። እንደሰማችሁት ነው። ይህንን ልጅ ምን እያለ ነው? በትግርኛ ወደ ጦርነት እንገባለን፣ ገና እንዘምታለን እያለ ነው። በዚህ እድሜው ማለት አሁን በውጭ ያሉት አፈኛ የህወሓት እንደዚህ አይነት ልጆች ገና ወደ ጦርነት እንገባለን እንዘምታለን ሲሉ ማለት ነው ለነሱ ይሄ ደስታ ነው። በማን ምክንያት ነው? ይሄ በህወሓታውያን ምክንያት ነው። የጦርነት ነገር መስማት የለበትም መማር ነው ያለበት ስንል የህወሓት አፈኛዎች ደግሞ ከነ ልጆቻቸው ውጭ ላይ ቁጭ ብሎ ምን ያገባህ አንተ እያሉ ገና ጦርነት ነው የሚያምርባቸው፣ ትምህርት መማር የለባቸውም ብሎ የሚፈርዱ ሰዎች ናቸው። ምክንያቱም የራሳቸው ልጆች በዲሞክራሲ ያለበት ሀገር ያስተምራሉ። የትግራይ ወጣት ግን እንዲማር አይፈልጉም። ምን ብቻ ማወቅ ያለበት ነው የሚሉት፣ በቃ ጦርነት ብቻ። አንተ እኮ ትግሬ ነህ፣ አንተ እኮ ጀግና ነህ እያሉ ያልሆነ ሜሴጅ ነው የሚያሳልፉለት። ገባችሁ አይደል? እሱ ደግሞ ወደ ጦርነት ገብቶ እንዲዘምት ማለት ነው። አሁን እነዚህ ልጆች የአዲስ አበባ ልጆች የምታያቸው ስታዲየም አላቸው፣ መጫወቻ አላቸው። በትግራይ ላይ ግን እንደዛ አይነት ቦታ የለም። በህወሓት ምክንያት ትግራይ ወጣት ማግኘት አለበት ይህንን እድል። ይህ ላይ ልጆቹ ስለ መሳሪያና ምናምን ነገር ይሰራሉ። እዚህ ጋር ያሉት ደግሞ መጨረሻ የቅድሙ ሰውዬ ደግሞ ያ ገብረ የሚባለው ሰውዬ ምን ገብረ ደብረ ምናምን የሚባሉት ይሄ በቃ ዘመን የረሳቸው ሞት እምቢ ያላቸው የእኛን ኃጢአት እየተመገቡ እኛን ያሰቃዩና ይበድሉ ዘንድ ፈጣሪ እድሜ እየሰጣቸው የሄዱ ሰዎች ምንም ነገር ቢያደርጉ ጀስት የእነሱ ችግር ብቻ አይደለም። እነርሱ የኖሩት እኛ ስራ ስላልሰራን ነው። ምክንያቱም ብርሃን እና ጨለማን ብትወስዱ ብርሃን እያለ ጨለማ አይመጣም። ጨለማ የሚነግሰው ብርሃን ሲጠፋ፣ ብርሃን ከሌለ ጨለማ ይነግሳል። ብርሃን እያለ ግን እሱን አይደለም አሸንፎ መምጣት ይቅርና ለፉክክርም የሚሞክር ጨለማ የለም።
አሁን ላይ እውነትን የምንወድ ሰዎች እስኪ ኢትዮጵያ ስትፈርስ ቁጭ ብዬ በማየቴ በኔ በዘመኔ ያለው ጭንጋፉ ስታሊን ገብረስላሴ የሚባለው ሰውዬ 10,000 ወራዳ ሰዎችን ላይቭ ላይ ጎልቶ የሚያነበንብ ጀግና እኮ ነው እሱ። ለዚህ 10,000 6,000 7,000 አሽንጉሊቶች ከፊቱ ተጎልተው ሀገር ማፍረስን ከስታሊን ሊለማመዱ የስታሊንን ቅዠት በእነሱ ሰብአዊ ማንነት ውጠው ሌላ አፍራሽና የባሰ ፍርስራሽ ሆኖ ለመምጣት የሚሹ ብዙ ጭንጋፍ ሰዎች ስታሊን ፊት ተጎልተው ይውላሉ። ዩ ቼክ ኢት። ከስታሊን ፊት ላይ ቆመው ስታሊንን ሲያደምጡ የሚውሉ ሁሉ ማፍረስና መፍረስን መዋረድና ማዋረድን የሚለማመዱ ተጽዕኗቸውን ከነሱ ጫጫታ የበለጠ ሲጎላ ታዩታላችሁ። ወንድ የኢትዮጵያ ልጆች ናቸው። ያ ይቀጥላል። እኔ ከዛም በላይ ደግሞ ሌላ ብዙ ጀግኖችን ተክተዋል። እንደዛ ነው። እኔ ከዝግጅታቸውና ከአቅማቸው አንጻር ሳወራው እንዳላ